በህልማችሁ ቤተክርስቲያንን ወይም ቅዱሳንን ካያችሁ የሚሰጡ 8 ታላላቅ በረከቶችና ምስራቾች። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከይሳት ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዛሬው ወነጥባችን በቀጥታ እንሄዳለን። እንግዲህ በርዕሱ እንደተመለከታችሁት በህልማችሁ ቤተክርስቲያንን ወይም ቅዱሳንን ካያችሁ የሚሰጡ የምታገኟቸው በረከቶችን በየህልም ትርጓሜ እንመለከታለን ማለት ነው። ውድ ቤተሰቦቼ በህልማችሁ ቤተክርስቲያንን ወይም ቅዱሳንን ካያችሁ እነዚህ 8 በረከቶችና ታላላቅ ምስራቾችን በህይወታችሁ ታገኛላችሁ ወይም ታያላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ ወደ መሰረታዊ ነጥቦቹ በቀጥታ እንሄዳለን። እንግዲህ ውድ ኦርቶዶክሳውያን ቤተሰቦቼ ህልም እግዚአብሔር ለሰው ልጅ መልእክት የሚያስተላልፍበት አንዱ መንገድ ነው። ይህንን በደንብ ማስተዋል ይገባል። ቅዱስ መጽሐፍም እንዲህ ብሎ ይነግረናል። እግዚአብሔር በአንድ መንገድ በሌላም ይናገራል። በህልም በሌሊት ራእይ ሰዎች በአልጋቸው ላይ ተኝተው ሳሉ በከባድ እንቅልፍ ጊዜ የሰዎችን ጆሮ ይከፍታል። መጽሐፈ ኢዮብ ምዕራፍ 34 ከቁጥር 14 እስከ 16 የተገለጸው ቃል ነው ውድ ቤተሰቦቼ። ስለዚህ እግዚአብሔር በአንድም በሌላ እኛ እንድንማርበት፣ እንድንቀየርበት፣ እንድንለወጥበት እግዚአብሔር በህልም ይነግረናል። ካለንበት ፈተና፣ ካለንበት መከራ፣ ካለንበት ችግሮች እንድንላቀቅ፣ እንድንወጣ፣ ዙሪያችንን እንድንመለከት እግዚአብሔር ያሳየናል ማለት ነው። ስለዚህ በተለይ ቤተክርስቲያንን ወይም ቅዱሳንን በህልም ማየት ነፍስ በጸጋ መጎብኘቷን የሚያመለክት ታላቅ መንፈሳዊ ክስተት ነውና ይህንን ኦርቶዶክሳውያን በደንብ ልታስተውሉት ይገባል። እነዚህን አሁን የምነግራችሁን 8 ነገሮች በህይወታችሁ ውስጥ በተለይም ቤተክርስቲያን ውስጥ ሆናችሁ ቤተክርስቲያንን እያሰባችሁ ቤተክርስቲያን ደጃፍ ወድቃችሁ ቤተክርስቲያን ውስጥ ገብታችሁ ወይም ደግሞ ከቅዱሳን ጋር ሆናችሁ ቅዱሳን እየገፏችሁ እያገዟችሁ እየረዷችሁ ካያችሁ ወይም ቅዱሳን በመስቀል ሲያሳልሟችሁ ወይም ደግሞ የቅዱሳንን የሆነ ነገር እያሰባችሁ በህልማችሁ ካያችሁ እነዚህ 8 ነገሮች በህይወታችሁ ውስጥ ታላላቅ ምስራቾች ናቸውና ልታዳምጡት ይገባል። ወደ ነጥቦቹ በቀጥታ እንሄዳለን። አንደኛ ውድ ቤተሰቦቼ በህልማችሁ ቤተክርስቲያንን ወይም ደግሞ ቅዱሳንን ካያችሁ የሚሆነው የመከራ ማብቃትና የሰላም ወደ መድረሱን ያሳያል ማለት ነው። በተለይም ቤተክርስቲያንን በህልማችሁ ካያችሁ አስተውሉ። ቤተክርስቲያን በህልም ትርጓሜ መርከበ ኖህ ወይም የኖህ መርከብ ተብላ ትገለጻለች፣ ወይም ደግሞ የእረፍት ቦታ ተብላ ትገለጻለች። አስተውሉ። ምንድነው ያልኩት? የኖህ መርከብ ወይም መርከበ ኖህ ተብላ ትገለጻለች፣ ወይም ደግሞ የእረፍት ቦታ ተብሎ ይገለጻል። ይሄ በደንብ ልታስተውሉት ይገባል። ከዚህ በፊት በህልም ትርጓሜዎች ላይ ይህንን ጉዳይ በደንብ ዘርዝሬ ቤተክርስቲያን ምን እንደሆነች ብዙ ነገሮችን አንስተን በተለያዩ ክፍሎች ለማየት ሞክረናል። ከነበረኝ ጊዜና ሰዓት አንጻር ያንን የህልም ትርጓሜ ፍቺ መቀጠል አልቻልኩኝም። እንደ እግዚአብሔር ፍቃድ ደግሞ ለወደፊት በሰፊው የምንወያየው ይሆናል ማለት ነው። በፈተና ማዕበል ውስጥ ስትባዝን ቆይተ ቤተክርስቲያን ውስጥ ገብተ ወይም ተሳልመ ማየት የመከራ ጊዜ ማብቃቱን ያበስራል። አስተውሉ ውድ ቤተሰቦቼ ባላችሁበት ፈተና ውስጥ ሆናችሁ ባላችሁበት ችግር ውስጥ ሆናችሁ ባላችሁበት በብዙ አይነት ውጣ ውረድ ውስጥ ሆናችሁ በህልማችሁ ቤተክርስቲያን ውስጥ ስትገቡ ቤተክርስቲያን ስትሳለሙ ቤተክርስቲያን ደጃፍ መታችሁ በህልማችሁ ቤተክርስቲያንን ስታስቡ በህልማችሁ ካያችሁ ይሄ ምን ማለት ነው? የመከራ ማብቃትና የሰላም ወደ መድረሱን ያሳያል ማለት ነው። ውድ ቤተሰቦቼ መጽሐፍ ቅዱስ እንዲላል በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ በመከራ ቀን በድንኳኑ ይሰውረኛልና መዝሙር 27 ላይ የተጻፈው ቃል ነው ይሄ። ስለዚህ በህልማችሁ እንደዚህ አይነት ነገር ከተመለከታችሁ ቶሎ ብላችሁ ውድ ቤተሰቦቼ ወደ ቤተክርስቲያን መምጣት ያስፈልጋጊ ነው። ከንስሐ አባቶቻችን ጋር መነጋገር፣ ወደ ቤተክርስቲያን መቅረብ፣ ከነበርንበት ህይወት እግዚአብሔር ውጡ እያለን ነው። አቅጣጫ እየሰጠን ነው። ወደ ቤተክርስቲያን ተመለሱ እያለን ነው። ወደ ቤተክርስቲያን ግቡ፣ ቤተክርስቲያን ነው መኖሪያችሁ፣ ቤተክርስቲያን ነው ህይወታችሁ እያለን ነው። ስለዚህ ካላችሁበት ህይወት ውጡ። ህልምን የምትመለከቱት በብዙ አይነት መንገድ ውስጥ ሆናችሁ ነው። ስለዚህ እግዚአብሔር ካለንበት መከራ ህልምን እግዚአብሔር ለሚጸልየው ሰው ብቻ አይደለም የሚያሳዩ፣ ለማይጸልየውም ሰው በብዙ አይነት ፈተናና ችግር ውስጥ ላሉትም ሰዎች እግዚአብሔር እንዲነቁ እንዲወጡ ህልም ያሳያል። ነገር ግን ብዙዎቻችን የምንቸገረው ህልሙን የምንረዳበት ህልሙን የምንፈታበትን መንገድ ስለማናውቀው ለዛ ህልም ብዙ ትኩረትም አንሰጥም። ያየነውን ህልምም ለመፍታትና በጸሎትም ለመጠየቅ ጊዜ ስለማይኖረንና ያንን ጉዳይ ነው ብለን ስለማናደርገው ዝም እንለዋለን፣ ችላ እንለዋለን። መናፍስት ደግሞ በዚህ ጉዳይ ይመቻቸዋል። ህልማችንን ይደፍኑታል። በረከት እንዳናገኝበት እንዳንለወጥ ያደርጉታል። ስለዚህ በደንብ ማስተዋል ይገባል። ቤተክርስቲያንን በህልም ማየት የነፍስ ወደ ሰላም ወደ መጠጋት ነው። ከዓለም ጫጫታ ወጥተ በአምላክ ጥላ ስር መሆንንም ማረጋገጫ ነው። ይህ የቅዱሳን አባቶቻችን የቤተክርስቲያን አባቶቻችን አስተምህሮ ነው ደግሞ ስለዚህ በህልማችን ቤተክርስቲያንን በህልም ማየት የነፍስ ወደ ሰላም ወደ መጠጋት ነውና ይህንን በደንብ ልታስተውሉ ይገባል። በህልማችሁ ቤተክርስቲያንን ካያችሁ ወይም ቅዱሳንን ካያችሁ በደንብ ልታስተውሉ ይገባል። ችላ ብላችሁት ልታልፉት አይገባም ማለት ነው። ሁለተኛው ደግሞ የጸሎት መልስና የመለኮታዊ ጣልቃ ገብነት ምልክት ነው።
በህልማችሁ ቤተ ክርስቲያንን ወይም ቅዱሳንን ካያችሁ እነዚህ ነገሮች ሊሆኑ ስለሚችሉ በደንብ ልታስተውሉ ይገባል። የጸሎታችሁ መልስ ነው ማለት ነው። የጸሎታችሁ መልስ ነው። የጸለያችሁት ጸሎት የያዛችሁት ሱባኤ መልስ ሊሆን ይችላልና ይህንን በደንብ ልታስተውሉ ይገባል። አስተውሉ። የጸሎት መልስና የመለኮታዊ ጣልቃ ገብነት ምልክት ነው። አስተውሉ። አንድን ቅዱስ ለምሳሌ ቅዱስ ሚካኤልን ሊሆን ይችላል፣ ቅዱስ ገብርኤልን ሊሆን ይችላል፣ ወይም ደግሞ እመቤታችንን ሊሆን ይችላል፣ ወይም ጻድቁ አባታችን አቡነ ተክለ ሃይማኖትን ሊሆን ይችላል፣ ወይም ደግሞ አቡነ ሀብተ ማርያምን ሊሆን ይችላል፣ ሌሎችንም የምንወዳቸውን ቅዱሳን አባቶቻችንን ሊሆን ይችላል፣ በዘመናችን የምናውቃቸውን አባቶቻችንን ሊሆን ይችላል። ብቻ በቅዱሳን ስም የተገለጹ ቅዱሳንን ልትመለከቱ ትችላላችሁ በህልማችሁና ይሄ የሚያሳየው ምንድን ነው ካለን የጸሎት መልስና የመለኮታዊ ጣልቃ ገብነት ምልክት መኖሩን ትልቅ ማሳያ ነው ማለት ነው። ስለዚህ በነበራችሁበት ህይወት በነበራችሁበት መከራና ፈተና ውስጥ መሻገር ባቃታችሁ ህይወት ውስጥ ይህንን ህልም ቅዱሳንን በህልማችሁ ካያችሁ እነዚህ ቅዱሳን እናንተን ለመርዳት እናንተን ለማገዝ ለጠየቃችሁት ጸሎት ላቀረባችሁት ጸሎት መልስም ሊሆኑ ይችላሉና ይህንን በደንብ ልታስተውሉ ይገባል ውድ ቤተሰቦች። ስለዚህ እንዳልኳችሁ ቅዱስ ሚካኤልን ወይም ቅዱስ ገብርኤልን ወይም እመቤታችንን በህልም ማየት የጸለይከው ጸሎት በእግዚአብሔር ዘንድ መድረሱንና መፍትሄው በመንገድ ላይ መሆኑን በግልጽ ያሳያል። ስለዚህ ምን ያስፈልጋል? እንደዚህ አይነት ህልሞችን ስትመለከቱ ችላ ማለት ሳይሆን በደንብ መበርታት ያስፈልጋል። ቀድሞ ከነበራችሁበት መንፈሳዊ ህይወት እየጨመራችሁ እየበረታችሁ ወደፊት ልትጓዙ ይገባል ኦርቶዶክሳውያን። ስለዚህ ይህንን በደንብ ማስተዋል ይገባል ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 34 ከቁጥር 7 ላይ ማለት ነው። አሁንም ሁላችንንም እግዚአብሔር አምላካችን ይጠብቀን፣ ቅዱሳን መላእክቱን በዙሪያችን ይላክልን። በእውነት ሁሌም ከኛ ጋር ናቸው። ብቻ እኛ ራሳችንን እናስተካከል። ካለንበት ለመውጣት በተቻለን መጠን ወደ ቤተክርስቲያን እንቅረብ፣ በንስሐ ሕይወት ራሳችንን እናስተካክል። ይህንን ካደረግን እግዚአብሔር አምላካችን ዘወትር እኛን ለመርዳት ለማገዝ ከኛ ጋራ ነው። እግዚአብሔር ወደዚህ ምድር የመጣው ጻድቃንን ልጠራ አይደለም የመጣሁት ብሎናል አምላካችን። እኛን ኃጢያንን የወደቅነውን በኃጢአት ጭቃ ውስጥ ያለነውን በብዙ አይነት ፈተና ውስጥ ያለነውን ሰዎች ለመጥራት ነውና ይህንን በደንብ ልታስተውሉ ይገባል። አስተውሉ። ቅዱሳን በህልም ሲመጡ ለብቻ እንዳልሆንክ ሊያጸኑ ነው። መምጣታቸው የበረከት በር መከፈቱን አብሳሪ ነው። በጣም የሚገርም ነው ውድ ቤተሰቦች። ቅዱሳንን በህልም ካያችሁ ዝም ብሎ አይደለም ማለት ነው። ተመልከቱ። ቅዱሳንን በህልም ካያችሁ ለብቻ እንዳልሆንክ ሊያጸኑ ሊያበረቱ መምጣታቸውን ያሳያል። በጣም ተጨንቃችሁ በጣም በብዙ ፈተና ውስጥ ናችሁ፣ በብዙ መከራ ውስጥ ናችሁ። ቅዱሳንን በህልማችሁ ካያችሁ አይዟችሁ፣ ብቻችሁን አይደላችሁም፣ አይዟችሁ እኛ አለን፣ እናግዛችኋለን፣ እኔ እረዳሃለሁ፣ ቅዱስ ሚካኤል እኔ እረዳሃለሁ። እዚህ ጋር ግን መጠንቀቅ የሚገባን አጋንንት መናፍስትም አንዳንዴ በተለይም የዛሩ መንፈስ በተለያየ መላእክት የተመሰሉ የብርሃን መልአክ ይመስላል ብሎ መጽሐፍ ቅዱስ እንደገለጸው በእነዚህ እየተገለጹ ይፈትኑናል። በተለይም የዛር መንፈስ የዛር አምልኮ ውስጥ የኖር ሰዎች በባዕድ አምልኮ ውስጥ ያለፍን ሰዎች እንደዚህ አይነት ህልሞችን እንመለከታለን። ወይም ደግሞ ያየነው መልካም ህልም እንኳን ቢሆን እነዚህ የዛር መናፍስቶች ይጋርዱታል፣ ፍሬ አልባ እንዲሆን ያደርጉታልና ይህንን በደንብ ልናስተውል የሚገባው መሰረታዊ ነገር ነው። ስለዚህ ሁለተኛው የጸሎትና የመልስ መለኮታዊ ጣልቃ ገብነት ምልክትን ያሳያል ማለት ነው። ሶስተኛው ደግሞ የንስሐ ተቀባይነትና የነፍስ መንጻትን ያሳያል። አስተውሉ። በህልማችሁ ቤተ ክርስቲያንን ካያችሁ ወይም ደግሞ ቅዱሳንንም ካያችሁ በእነዚህ ይተረጉማል ማለት ነው። አስተውሉ። በቤተ ክርስቲያን ውስጥ ስትታጠብ፣ ስትቆርብ ወይም ስትናዘዝ ማየት እግዚአብሔር ንስሐን እንደተቀበለና ነፍስ ከኃጢአት እድፍ እየነጻች መሆኑን የሚያሳይ የምስራች ነው። ታዲያ ከዚህ በላይ ምን አለ ውድ ቤተሰቦቼ? በህልማችሁ ቤተክርስቲያንን ካያችሁ፣ ቤተክርስቲያን ደጃፍ ወድቃችሁ ቤተክርስቲያን ውስጥ ሆናችሁ ወደ ቤተክርስቲያን እየሄዳችሁ ቤተክርስቲያንን እያሰባችሁ በብዙ አይነት መንገድ ቤተክርስቲያንን በህልም የምትመለከቱ ከሆነ እነዚህ 8 የምስራቾች ለሁላችንም ስለሆኑ በደንብ ልናስተውላቸው ይገባል ማለት ነው። አስተውሉ። ሶስተኛው ምንድነው ያልኩት? የንስሐ ተቀባይነትና የነፍስ መንጻትን ያሳያል። በህልማችሁ ቤተክርስቲያንን መመልከት ማለት ነው። ስለዚህ አስተውሉ። መጽሐፍ ቅዱስ እንዲላል ከበደሌ ፈጽሞ እጠበኝ ከኃጢአትም አንጸኝ ይላል መዝሙር 50። ከበደሌም ፈጽሞ እጠበኝ ከኃጢአትም አንጸኝ ብሎ ልበ አምላክ ቅዱስ ዳዊት እንደተናገረው እግዚአብሔር አምላካችን የኛን ኃጢአት የኛን በደል አርቆልን ጸሎታችንን ልመናችንን ንስሐችንን ተቀብሎ እግዚአብሔር በንጽህናው በቅድስናው መንገድ እንድንሄድ ኃይልን ጉልበትን ይሰጠናል ማለት ነው። ስለዚህ ቤተክርስቲያንን በህልማችን ካየን እንደ ቀላል አትመልከቱት ማለት ነው። ስለዚህ ብዙ ትርጓሜ ስላለው ይህንን በደንብ ልታስተውሉ ይገባል ማለት ነው። አባታችን አባ መቃርስ እንዲላሉ እግዚአብሔር ነፍስን እንደ መቅደሱ ሲያያት ይወዳታል። አስተውሉ። እግዚአብሔር ነፍስን እንደ መቅደሱ ሲያያት ይወዳታል። ቤተ ክርስቲያንን ማየት በውስጥህ የተቀደሰ ሐሳብ መኖሩ
ያ ምስክር ነውና አስተውሉ። ስለዚህ ይህንን በደንብ ልንረዳውና ልናውቀው የሚገባ መሰረታዊ ነገር ነው ማለት ነው። ይሄን ካደረግን እግዚአብሔር አምላካችን በሕይወታችን በኑሯችን ውስጥ የሚያስፈልገንን ነገር ያደርጋልና በህልማችሁ ቤተክርስቲያንን ከተመለከታችሁ ችላ አትበሉ። በህልማችሁ ቤተክርስቲያን ውስጥ ሆናችሁ በተለያየ መንገድ ውስጥ ሆናችሁ የቤተክርስቲያንን ሐሳብ በቃ ከቤተክርስቲያን ጋር የሚገናኙ ነገሮችን ካያችሁ ችላ ማለት አያስፈልግም። ባላችሁበት የጸሎትና የስግደት ሕይወት ውስጥ ሆናችሁ ልትበረቱ ልትቀጥሉ ይገባል ማለት ነው። ውድ ቤተሰቦቼ አራተኛው ደግሞ በጠላቶች ላይ የሚገኝ ድል የእሳት አጥር ነው። አስተውሉ። ይሄ ደግሞ ምንድነው ብያችኋለሁ። ቤተክርስቲያንን ወይም ቅዱሳንን በህልም ማየት ብዙ ነገሮችን የምታገኙበት ነው። ቤተክርስቲያን እንግዲህ እየተረጎምኩላችሁ ባሉትም ነው። ቅዱሳንን ማየት ደግሞ ከእናንተ ጋር ነኝ አለውኝ፣ እኛ አለን፣ አትፍራ። አስተውሉ። እንዲህ ይላል እዚህ ጋር ለምሳሌ እንደ ቅዱስ ጊዮርጊስ ያሉ ሰማዕታትን ወይም የመላእክት አለቆችን በህልም ማየት በአንተ ላይ የተነሳውን የሚታይና የማይታይ የአጋንንት ጠላት ድል እንደምትነሳ ያበስራል ማለት ነው። በህልማችሁ እንደ ሰማዕቱ ቅዱስ ጊዮርጊስን ያሉትን ሰማዕታትን፣ እንደ ቅዱስ መርቆሪዎስ፣ እንደ ሰማዕቱ ቅዱስ እስጢፋኖስ እንደዚህ አይነት ነገሮችን ቅዱሳንን የምትመለከቱ ከሆነ አስተውሉ፣ በእኛ ላይ ወይም በእናንተ ላይ የተነሳውን የማይታይና የሚታየውን የአጋንንት ጠላት ድል እንደምትነሳ ያበስራል ማለት ነው። ስለዚህ ምንድነው ያልኳችሁ? በጠላቶች ላይ የሚገኝ ድል የእሳት አጥር ጸሎት መሆኑንም ደግሞ የእሳት አጥር መኖሩን ያበስራል ማለት ነው። በህልማችሁ ቅዱሳንን መመልከት ማለት ነው። አስተውሉ ቤተሰቦቼ፣ ቤተክርስቲያንንና ቅዱሳንን በህልማችሁ ማየት እነዚህን አይነት በረከቶች ያስገኛል ማለት ነው። እነዚህን አይነት የምስራቾችን የሚያሳይ ስለሆነ ህልም ካያችሁ በኋላ በጸሎት በደንብ አድርጎ መጠየቅ፣ በጸሎት መትጋት፣ መበርታት እጅጉን አስፈላጊ ነው። መጽሐፍ ቅዱስ እንዲህ ይላል ቃል በቃል በእባብና በግንጡ ላይ ትጫማለህ፣ ዘንዶንም ትረግጣለህ። መዝሙር 91 ማለት ነው። መዝሙር 91 ቃል በቃል የተገለጸ ቃል ነው። ከማን ጋር ከሆንን? እግዚአብሔርን ከያዘን ቅዱሳንን ከያዘን ዘንዶን እንረግጣለን፣ እባቡንና ግንጡን ትረግጡታላችሁ፣ ትቃወሙታላችሁ፣ የትኛውንም የአጋንንት ፍላጻና ኃይል ታሸንፋላችሁ ማለት ነው። ማንን? እግዚአብሔርን ከያዛችሁ በቅዱሳን ከተደግፋችሁ ማለት ነው። ስለዚህ በጠላቶች ላይ የሚገኝ ድልን ያበስራል ማለት ነው። ቅዱሳንን በህልም ከተመለከታችሁ የቅዱሳን በህልም መታየት ለሰይጣን ማቃጠያ እሳት ነው። እነርሱ ካሉ ጠላት አፍሮ ይሸሻልና ማለት ነው። ስለዚህ ይህንን በደንብ ልናስተውል ይገባል። አባታችን ማር ይስሐቅ የተናገሩት ነው ንግግር። ስለዚህ ምንድን ነው ያሉት? ልድገሙ። የቅዱሳን በህልም መታየት ለሰይጣን መቃጠያ እሳት ነው። እነርሱ ካሉ ጠላት አፍሮ ይሸሻል ማለት ነው። ስለዚህ ይህንን በደንብ ልናስተውል ይገባል። በህልማችሁ ቤተክርስቲያንን ካያችሁ ወይም ቅዱሳንን ካያችሁ ከሚገኙ በረከቶችና የምስራቾች ውስጥ ይህ አራተኛው ነው ማለት ነው። አምስተኛው ደግሞ የአዲስ ጸጋና የበረከት መትረፍረፍ ነው። አስተውሉ። ምንድነው ያልኩት? የአዲስ ጸጋና የበረከት መትረፍረፍ ነው። ውድ ቤተሰቦቼ በቤተ ክርስቲያን ውስጥ አዳዲስ ንዋያተ ቅድሳትን፣ መስቀልን፣ ስዕል፣ ጧፍ ማየት ወይም ቅዱሳን ስጦታ ሲሰጡ ማየት በህይወት ላይ አዲስ ጸጋና ሲሳይ መፍሰሱን ያሳያል ማለት ነው። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ በቅዱሳንም ዘንድ ርስት በእግዚአብሔር እጅ ነው። የቆላሲስ መልእክት ምዕራፍ 1 ከቁጥር 12 ላይ የተገለጸው ቃል ማለት ነው። ስለዚህ አስተውሉ ውድ ቤተሰቦቼ፣ የአዲስ ጸጋና የበረከት መትረፍረፍን ያሳያል ማለት ነው። ስለዚህ ይህንን በደንብ ልታስተውሉ ይገባል። ቅዱሳን እጃቸውን በአንተ ላይ ሲጭኑ ወይም በረከት ሲሰጡ ሰማያዊ ሀብትን በምድር ላይ እንድትወርስ ታጭተሃል ማለት ነውና ይህንን በደንብ ልናስተውል የሚገባ ነገር ነው ማለት ነውና አምስተኛው የአዲስ ጸጋና የበረከት መትረፍረፍን ያሳያል። በህልማችሁ ቤተክርስቲያንን ማየት ወይም ደግሞ ቅዱሳን እጃቸውን ሲጭኑብህ መመልከት፣ ቅዱሳን በመስቀል ሲባርኩ ማየት፣ እነዚህ በደንብ ልናስተውላቸው የሚገቡ ነገሮች ናቸው። ስድስተኛው ደግሞ ከመቅሰፍትና ከአደጋ የመትረፍ ብስራት ነው። አስተውሉ። ይሄ በጣም የሚገርም ነገር ነው። በህልም ቤተክርስቲያን ውስጥ ተጠልለህ ወይም ቅዱሳን ከደጅ ቆሞ ካየህ እግዚአብሔር አንተንና ቤተሰብህን ያንተ የሆነውን ነገር ካልታሰበ መቅሰፍትና አደጋ ሰውሮሃል ማለት ነው። ስለዚህ ኦርቶዶክሳዊ ቤተሰቦቼ ህልም እንደዚህ ነው የሚፈታው። በዚህ አይነት መንገድ ነው ልንረዳው የሚገባው። ስለዚህ ህልምን ለመፍታት በደንብ አድርጎ ነገሮችን መረዳት ያስፈልጋል። በጸሎት፣ በስግደት፣ በመንፈሳዊ በደንብ መበርታት አስፈላጊ ነው። የተለያዩ የቤተክርስቲያንን መጽሐፍቶች በደንብ አድርጎ መረዳትና ማወቅ አስፈላጊ ነው ቤተሰቦቼ። ስለዚህ ህልም መጽሐፍ ቅዱሳዊና እግዚአብሔር በአንድም በሌላም እኛን ለማስተማር፣ እኛን ለመገሰጽ፣ እኛን ለማንቃት እግዚአብሔር የሚያሳየው ህልም ነውና ይህንን በደንብ ልታስተውሉ ይገባል ማለት ነው። ስለዚህ ከመቅሰፍትና ከአደጋ የመትረፍ ብስራት ነው ማለት ነው። ስድስተኛው መጽሐፍ ቅዱስ እንዲላል ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ የተነገረው ቃል በሕይወታችን ይፈጸማል ማለት ነው። ስለዚህ ምንድነው ያልኩት?
ከመቅሰፍትና ከአደጋ የመትረፍ ብስራት ነው ማለት ነው። በህልማችሁ ቤተ ክርስቲያን ውስጥ ተጠልለን ማየት፣ ቅዱሳን በመስቀላቸው በእጃቸው ሲዳብሱን ከተመለከትን፣ በመቁጠሪያቸው ነካነካ ሲያደርጉን ከተመለከትን፣ ብቻ በብዙ መንገድ ቅዱሳንን በእነዚህ አይነት መንገዶች ካያችሁ ትልቅ ብስራት ነውና ይህንን በደም ልናስተውል የሚገባ በደም አስፈላጊ ነገር ነው ማለት ነውና በመቅደስ ውስጥ ተጠልለህ ማየት በመለኮታዊ መጋረጃ ወይም ስወራ መሸፈንን በግልጽ የሚያሳይ ነው ማለት ነው። ይህንን የተናገሩት ቅዱስ እንጦንስ አባታችን ናቸውና በረከታቸው ይደርብን። ስለዚህ ይህንን በደም ልናስተውል የሚገባ ወሳኝ ነገር ነው ማለት ነው። ሰባተኛው ደግሞ የቃል ኪዳን መታደስና የመመረጥ ምልክት ነው። በህልማችሁ ቤተ ክርስቲያን ወይም ቅዱሳንን ካያችሁ ማለት ነው። አስተውሉ። ምንድነው ያልኩት? የቃል ኪዳን መታደስና የመመረጥ ምልክት ምን ማለት ነው? ይሄ በህልም የቤተ ክርስቲያንን ደወል ስትሰማ ወይም ካህናት ሲባርኩ ማየት ከአምላክ ጋር ያለ ግንኙነት መታደሱንና ለበጎው ሥራ መመረጥን ያመለክታል። አስተውሉ ቤተሰቦቼ፣ በእነዚህ አይነት መንገድ ህልሞችን ከተመለከታችሁ ትርጓሜው በዚህ መንገድ የሚፈታ ነውና ይህንን ሁላችንም ልናስተውል የሚገባ ወሳኝ ነገር ነው። መጽሐፍ ቅዱስ እንዲላል እናንተ ግን የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ ናችሁ ተብሎ በአንደኛ ጴጥሮስ መልእክት ምዕራፍ 2 እንደተገለጸው ያለውን ቃል ኪዳን የምንቀበልበት ነው ማለት ነው። ስለዚህ የቃል ኪዳን መታደስና የመመረጥ ምልክት ነው። በህልማችሁ ቤተክርስቲያንን ማየት፣ ካህናት ሲባርኳችሁ መመልከት፣ በካህናት አባቶቻችን መስቀል ስትባረኩ መመልከት፣ እነዚህ ነገሮች በጣም ብዙ ትርጓሜ ያላቸው ናቸውና ይህንን በደንብ ልታስተውሉ ይገባል ማለት ነው። የመቅደሱ ድምፅ በህልም ሲሰማ ነፍስ ወደ ሰማይ አገልግሎት እየተጠራች መሆኑንም እወቅ። ይሄ ቅዱስ ባሲሊዮስ አባታችን የተናገሩት ነውና በረከታቸው ይደርብንና አባቶቻችን በአንድም በሌላም በተለያየ መንገድ አስተምረውናልና እኛ በህይወታችን ለኛ የሚያስፈልገንን ነገር እየወሰድን ህይወታችንን ኑሯችንን በመንፈሳዊ በተለይም በተግባራዊ ክርስትና ህይወት ውስጥ ልናስቀምጥና በዛ መንገድ ውስጥ ልንጓዝ ይገባልና እግዚአብሔር አምላካችን ሁላችንን ይርዳን። ስለዚህ በህልማችሁ የቤተክርስቲያን ደወል ስትሰማ ወይም ካህናት ሲባርኩ ማየት ወይም ከአምላክ ጋር ያለ ግንኙነት መታደሱንና ለበጎ ስራ መመረጥን ያመለክታል። ሰባተኛው የቃል ኪዳን መታደስንና የመመረጥ ምልክት ነው ማለት ነው። በህልማችሁ ቤተክርስቲያንን ማየት ወይም ካህናት አባቶቻችን ሲባርኳችሁ፣ በመስቀል ሲዳብሷችሁ፣ በእጃቸው ሲባርኳችሁ፣ ከካህናት አባቶቻችሁ ጋር ስትነጋገሩ መመልከት ወይም ቅዱሳን አባቶቻችን ቅዱስ ሚካኤል ሊሆን ይችላል፣ ቅዱሳን መላእክት ሊሆን ይችላሉ፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ብቻ የትኞቹ ቤተክርስቲያን ቅዱሳንን ከተመለከታችሁ በዚህ ደረጃ ህልሙን መፍታት እጅጉን አስፈላጊ ነው ማለት ነው። የመጨረሻውና ስምንተኛው የመንግስተ ሰማያት ተስፋ የዘላለም ህይወት ነው። በህልማችሁ ቤተ ክርስቲያንን ወይም ቅዱሳንን ካያችሁ እንደዚህ ይተረጎማል ማለት ነው። አስተውሉ። ምን ማለት ነው? እጅግ የሚያበራና ውብ የሆነ የቤተ ክርስቲያን ወይም ደግሞ ሰማያዊት ኢየሩሳሌምን የምትመስል ማየት የህይወት መጨረሻ በእግዚአብሔር ዘንድ ያማረ እንደሚሆን የሚሰጥ ታላቅ ተስፋ ነው። አስተውሉ ውድ ቤተሰቦቼ፣ የመንግስተ ሰማያት ተስፋ ወይም የዘላለም ህይወት ነው። በህልማችሁ የሚያበራ ቤተክርስቲያን መመልከት፣ ብሩህ የሆነ ቤተክርስቲያን መመልከት፣ በከዋክብት በተለያየ ነገር ያሸበረቀ ቤተክርስቲያን መመልከት የዘላለም ህይወትን የሚያበስር ትልቅ ተስፋ ያለው ነውና ይህንን በደንብ ልታስተውሉ ይገባል። መጽሐፍ ቅዱስ እንዲላል እነሆ የእግዚአብሔር ድንኳኖች በሰዎች መካከል ነው፣ ከእነርሱም ጋር ያድራል። ዮሐንስ ራእይ ምዕራፍ 21 ከቁጥር 3 ላይ የተጻፈው ቃል ነው። ስለዚህ ምን ማለት ነው? የመንግስተ ሰማያት ተስፋ የዘላለም ህይወትን የምናገኝበት ነውና ይህንን በደንብ ልናስተውለው ይገባል ማለት ነው። ቅዱስ ቄርሎስ ዘእስክንድርያ አባታችን በረከታቸው ይደርብና እንዲላሉ የመቅደሱ ብርሃን በህልም ሲበራልህ በምድር ላይ ያለ ስደት አብቅቶ ወደ ዘላለማዊ ቤት እንደምትገባ መያዣ ተሰጥቷል። ስለዚህ በህልም ያየኸው ያ ቤተ ክርስቲያን ትልቅ የዘላለም ህይወትን የሚያበስርና የሚያሳይ ነውና ያየኸውን ህልም ችላ አትበለው። እግዚአብሔርን ደጋግመህ አሁንም በጸሎት ጠይቀው። ምን እየነገርከኝ ነው? ምን እያሳየኸኝ ነው? ስለዚህ በህልማችሁ ቤተክርስቲያንን ከተመለከታችሁ፣ በህልማችሁ ቅዱሳንን ካያችሁ እንደዚህ ይተረጎማል፣ እንደዚህ ይፈታል ማለት ነው ቤተሰቦቼ። ስለዚህ ልንበረታ፣ ልንጠነክር ይገባል። እግዚአብሔር አምላካችን ያየነውን ህልም ለበረከት ያደርግልን፣ የሚያስወግደውን ከህይወታችን ያስወግድልን፣ የሚያስፈልገን ደግሞ እግዚአብሔር አምላካችን ይስጠን። ካለንበት ህይወት፣ ካለንበት ፈተና፣ ከተያዝንበት መከራ፣ ካለንበት ችግር እግዚአብሔር አምላካችን አስወጥቶ በበረከቱ በሰላሙ እግዚአብሔር ይጎብኘን። ሁላችንንም ባላችሁበት ሁሉ ሰላም ሁኑ። ስለዚህ እነዚህ ህልሞች ትልቅ ማበረታቻ ናቸውና ይህንን በደንብ ልናስተውል ይገባል። ታዲያ በመጨረሻም ይህንን ተግሳጽና ማስጠንቀቂያ ደግሞ ሳልናገር መሄድ አልፈልግም። ስለዚህ ታዲያ እነዚህን የምስራቾች ካያችሁ በኋላ ሊኖራችሁ የሚገባው መንፈሳዊ አቋም እንዲህ ሊሆን ይገባል። ይህንን በደንብ አስተውሉ። አንደኛው በትህትና መጽናት ነው።
በትህትና መጽናት ነው። ህልም ያዩ ሰዎች ብዙ ጊዜ ወሬ ያበዛሉ፣ የተለያዩ ወሬ ለዛኛው ይወራል። እንደዚህ አይደለም። በትህትና መጽናት ነው። እግዚአብሔርን ጠይቁ፣ በጸሎት ጠይቁ። እግዚአብሔርን በትህትና መኖር እጅጉን አስፈላጊ ነው። ካያችሁ በኋላ ህልሙን ይዛችሁ እግዚአብሔርን አውሩ። ሶስተኛ ወገን እግዚአብሔርን አድርጉ። በመካከላችሁ እግዚአብሔርንና እናንተን ያዙ። ከእግዚአብሔር ጋር ተነጋገሩ። ከቅዱሳን መላእክቶች ጋር ተነጋገሩ። ይህንን ካደረጋችሁ በትህትና ከኖራችሁ እግዚአብሔር አምላካችን በብዙ መንገድ ይጎበኛቸዋል። ስለዚህ በትህትና መጽናት እጅጉን ያስፈልጋል። የምስራች አየሁ ብለህ ወይም አየሁ ብለሽ በትዕቢት አትወጠር። አባቶች እንደሚሉት ሰይጣን በኩራት ጸጋን ሊሰርቅህ ይተጋል። ስለዚህ ይህንን በደንብ ልታስተውሉ ይገባል ማለት ነው። ሁለተኛው ደግሞ በተግባር ኑረው። ያያችሁትን ህልም ለመሆን መጣር ነው። በህልማችሁ ቤተክርስቲያን ስትሄዱ ካያችሁ ቤተክርስቲያን ሂዱ። ቤተክርስቲያን ደጃፍ ላይ ሆናችሁ ከተመለከታችሁ ቤተክርስቲያን መቅረባችሁን እወቁ። ይህንን በደንብ ልታስተውሉ ይገባል። በቅዱስ ሚካኤል በህልማችሁ ካያችሁ፣ ቅዱስ ገብርኤልን በህልም ካያችሁ፣ አናንያን አዛሪያን እየረዳ ወይም በሆነ መንገድ ብቻ ከተመለከታችሁ ቅዱስ ገብርኤል ደጃፍ ሂዱ፣ ቅዱስ ገብርኤል ቤተክርስቲያን ሂዱ። ይህንን አድርጉ። በተግባር መኖርን ልመዱ። ስለዚህ ህልሙ በረከት አለ ካለ ያ በረከት እንዲጠናና እንዲኖርህ በጸሎት በምግባር መትጋት እጅጉን ያስፈልጋል ማለት ነው። ሌላው ሶስተኛው ምስጢር ጠብቅ ነው። ምስጢር መጠበቅ ነው። ቅድም እንደነገርኳችሁ ነው። ህልም ካያችሁ በኋላ ዝም ብላችሁ ለዛም ማውራት አያስፈልግም። ስለዚህ ቅዱሳን የገለጠልን ምስጢር ለተራ ሰው ሁሉ አታውራ። ዕቃህን በሸፈንከው መጠን በረከቱ ይበዛል። አረጋዊ መንፈሳዊ አባታችን ናቸው። በረከታቸው ይደረብን። ስለዚህ ይህንን በደንብ ልናስተውል ይገባልና ይህንን በደንብ ልታስተውል የሚገባ ነገር ነውና ቤተክርስቲያንና ቅዱሳንን በህልም መታየታቸው እግዚአብሔር ሊያነቃ፣ ሊያጽናና፣ ሊባርክህ መውደዱን ያሳያል። ስለዚህ ደስ ይበልህ። ነገር ግን በመንፈሳዊ ንቃት ጸጋህን መጠበቅህን አትርሳ። ሁላችሁም ይህንን ማድረጋችሁን አትርሱ። እግዚአብሔር በቤቱ ያጽናችሁ፣ ይጠብቃችሁ። ቅዱሳን በመልጃቸው አይለዩን፣ ሁላችንን የሚጠብቁን። ወስብሐት ለእግዚአብሔር። ያስተማረን፣ የመከረን፣ የገሰጸን ይችን መልእክት እንድናስተላልፍ የረዳን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁንልን። በያላችሁበት ሰላም ሁኑ። ይህ መልእክት ከሰጣችሁ፣ ካስተማራችሁ፣ መረጃ ከሰጣችሁ፣ ከጠቀማችሁ ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። ይቆየን። አሜን።